እነዚህን 5 መርዛማ አመለካከቶች ከህይወታችሁ ላይ እስካላስወጣችሁ ድረስ በየትም ቦታ ቢሆን መቼም ቢሆን ስኬታማ አትሆኑ። ኢምፖስተር ሲንድረም፣ ፓራሊሲስ አናሊሲስ፣ ስፖት ላይፍ ኢፌክት፣ ኢንስታንት ግራቲፊኬሽን፣ ፕሮካስቲኔሽን ምንድናቸው የሚለውን ነገር በዛሬው ቪዲዮአችን እንመለከታለን። ሰዎች ስኬታማ እንዳይሆኑ ወይም ውጤታማ እንዳይሆኑ የሚያደርጋቸው የመጀመሪያው ሚስጥር የሚሆነው ራስን መጠራጠር ወይም በራስ አለመተማመን ነው። ሳይኮሎጂው ዓለም ኢምፖስተር ሲንድሮም ተብሎ ይጠራል። የራስን አቅምና የራስን ችሎታ ወይም የራስን ፖቴንሻል አለማመን ወይም መጠራጠር ማለት ነው። እነዚህ ሰዎች ምንድነው የሚያስቡት? ስኬታቸው የራሳቸው ጥረት ሳይሆን በአጋጣሚና በድል የመጣ ነው ብለው ማመን ነው። ምን አይነት ተጽዕኖዎች ያሳድራል ብላችሁ ልጠይቁ ትችላላችሁ። ራሳቸውን የሚጠራጠሩ ሰዎች ምንድነው የሚያጋጥማቸው ነገር የሚለውን የመጀመሪያው ነገር ስንመለከት ትልቅ ተጽዕኖ አለው በህይወታቸው ላይ። የመጀመሪያው ተጽዕኖ አዳዲስ እድሎች ሲመጡ እነዛን እድሎች ያለመጠቀም በመፍራት ወይም በመስጋት አዳዲስ እድሎችን ለመቀበል ትፈራላችሁ። ከዛ በተጨማሪም ደግሞ ራሳችሁን ከሌላ ሰዎች ጋር ታወዳድራላችሁ። እንዲሁም በጣም ብዙ በማሰብ ራሳችሁን ታደክማላችሁ ማለት ነው። ስለዚህ ይሄ ስኬታማ እንዳይሆኑ ሰዎችን ወደኋላ የሚያስቀራቸው የመጀመሪያው ምክንያት ነው። ሁለተኛው ምክንያት ቁርጠኛ አለመሆን ወይም አለመወሰን ነው። ይሄ በሳይኮሎጂ ዓለም ምን ተብሎ ይጠራል? አናሊሲስ ፓራሊሲስ ተብሎ ይጠራል። ምን ማለት ነው? አናሊሲስ ፓራሊሲስ ማለት አንድን ውሳኔ ለመወሰን ወይም አንድን ስራ ለመስራት ከመጠን በላይ መረጃዎችን በመሰብሰብና በማሰቡ ምክንያት ምንም እርምጃዎችን ሳይወስዱ ሲቀር የሚፈጠር መዘግየት ነው። ለምትሰሩት ስራ ከመጠን በላይ ማሰብ፣ መጨነቅ፣ ደጋግሞ ማሰብ። እንግዲህ ይህን የምታደርጉት ለ1 ወር ሊሆን ይችላል፣ ለ6 ወር ሊሆን ይችላል፣ ለ1 ሊሆን ይችላል፣ ለ2 ዓመትም ለ3 ዓመትም ሊሆን ይችላል። ሰዎች በሚሰሩት ነገር ላይ ወይም እሰራዋለሁ ባሉት ነገር ላይ መብሰልሰል፣ መጨነቅ፣ እዛ ነገር ላይ ለብዙ ጊዜ በማሰብ ስራቸውን ሳይሰሩ ሲቀሩ አናሊሲስ ፓራሊሲስ ይባላል። ውሳኔ አለመወሰን፣ አማራጮችን በማየትና ስህተትን ላለመስራት በመፍራት ምንም ውሳኔ ሳይወስኑ መቅረት መቻል፣ አማራጮችን ማብዛት። አማራጮችን ባበዛችሁ ቁጥር ደግሞ እዛ ነገር ላይ ብዙ ጊዜ በማሰብ መደንዘዝ ማለት ነው። በመመራመር በማሰብ አንድ ነገር ላይ በብዙ ጊዜ አማራጮችን እያያችሁ ለብዙ ጊዜ በቆያችሁ ቁጥር መደንዘዝ ውስጥ ትገባላችሁ ማለት ነው። ስለዚህ ያንን ውሳኔያችሁን ቶሎ ወስናችሁ ቶሎ ብላችሁ ወደ ትግበራ ወዲሁም አክሽን ወደ መውሰድ መሄድ ሲገባችሁ ሰዎች ለረጅም ጊዜ እዛ ነገር ላይ ሲቆዩ ውሳኔ አለመወሰን፣ ቆራጥ አለመሆን፣ ይሄ ከስኬት ወደፊት እንዳትራመዱ ከሚያደርጓችሁ አንዱ ጠንቀኛ የሆነ ወይም አደገኛ የሆነ ነገር ነው። እንግዲህ እኔም በህይወቴ ላይ ያጋጠመኝ ነገር ይሄ ነው። አንድን ስራ ለመስራት ዓመት፣ 6 ወር፣ 1 ወር በጣም ረጅም ጊዜ ማሰብ። አለማሰብ አይደለም። አሁን አንድ ነገር ለመስራት ከማሰባችሁ በፊት የምታስቡት ነገር አለ። ሰው ትጠይቃላችሁ፣ የሚያውቁ ሰዎችን ታማከራላችሁ፣ ቤተሰቦቻችሁን ትጠይቃላችሁ። ሰው ከዛ በኋላ የሆነ ጊዜ ትወስዳላችሁ፣ እዛ ነገር ላይ ሪሰርች ሰርቻችሁ ወደ ስራው ትገባላችሁ። ይሄ ግን ለብዙ ጊዜ መረጃዎችን ደጋግሞ መጠየቅ፣ ጉግል ማድረግ፣ ሰዎችን መጠየቅ፣ የሚያውቁ ሰዎችን ደጋግማችሁ መጠየቅ፣ ጓደኛ ማማከር፣ በዛ ላይ ደግሞ ሌሎች ተጨማሪ አማራጮችን ማየትና ረጅም ጊዜ በዚህ ማሳለፍ፣ በማሰብና በመመራመር ብቻ መደንዘዝ ማለት ነው። የአናሊሲስ ፓራሊሲስ መገለጫዎች አሉ። ያ ቢሆንስ፣ ይሄ ቢሆንስ፣ የቱ የተሻለ ነው እያላችሁ ጊዜያችሁን እዛ ነገር ላይ በማሰብ ብቻ በማባከን ጊዜን ማሳለፍ። ዋና ተጽዕኖ ምንድነው? ፍጹም የሆነ ውሳኔ ለመወሰን ከመፈለግ የተነሳ ፐርፌክሽን ለመሆን ከመፈለግ የተነሳ ስራው ሳይሰራ ግን ጊዜው ያልፋል ማለት ነው። ይህም ወደ ትልቅ ጭንቀትና ስራን ወደ ማዘግየት ይዞን ይሄዳል ማለት ነው። ስለዚህ ጭንቀት ያመጣብናል፣ ምክንያቱም ወደኋላ እንድንዘገይ ያደርገናል ማለት ነው። ስለዚህ ይሄ ሁለተኛው ወደኋላ እንድንቀር ስኬታማ እንዳንሆን የሚያደርገን ነገር ነው። ሶስተኛው የስነ ልቦና ኮምፕሌክስ ወይም ደግሞ የስነ ልቦና ችግር ሰው ምን ይለኛል ወይም ስፖትላይት ኢፌክት ብለው በስነ ልቦናው ዓለም ይጠሩታል። ምን ማለት ነው? ሰው ምን ይለኛል ብሎ በማሰብ ዳግሞ መጨነቅ። ሰዎች ስለናንተ ምን እንደሚያስቡ በጣም በመጨነቅ በማሰብ ሁልጊዜ ሰዎች ስለኔ ምን እያሰቡ ነው፣ ምን እያደረጉ ነው፣ ከጀርባዬ ምን እያደረጉ ነው ብሎ ለረጅም ጊዜ ለረጅም ሰዓታት ጊዜያችሁን እዛ ነገር ላይ በማሰብና በማመን መቆየት ማለት ነው። ወይም በመደናገር መቆየት ማለት ነው። በስነ ልቦና ዓለም ስፖትላይት ብዙ ሰዎች ሰው ምን ይለኛል በሚል ምክንያት ወይም በተሳሳተ ምክንያት ሰዎች ስለናንተ ብቻ የሚመለከቱ አድርጎ ማሰብ፣ ሰዎች እኛን ብቻ የሚመለከቱ ይህም በሌሎች ሰዎች ፍላጎትና ጥላ ስር እንድንውል ያደርገናል ማለት ነው። ሰው በሚለኛል በሚል አመለካከት ውስጥና ጭንቀት ውስጥ የገባ ሰው ደግሞ ሁልጊዜም በሰዎች ጥላ ስር ተደብቆ እንዲኖር
የራሱን ውሳኔ እንዳይወስን ያደርገዋል ማለት ነው። ደግሞ ዋና ተጽዕኖ ምን ያመጣባችኋል መስላችሁ? ይሄ ሰው ምን ይለኛል የሚለው ነገር የሚያመጣባችሁ ትልቅ ተጽዕኖ ምንድነው? ከመጠን በላይ ለራስ መጨነቅ፣ ሰልፍ ኮንሺየስነስ እንድትሆኑ ያደርጋችኋል። ለራሳችሁ በጣም እንድትጨነቁ ያደርጋችኋል። የነፃነት ማጣትና የማህበራዊ ግንኙነት መበላሸት ያጋጥመዋል ማለት ነው። እንዲህ አይነት ሰው ምን ይለኛል ብሎ የሚጨነቅ ሰው ለራሱ ከመጠን በላይ ይጨነቃል። ላለባበሱ፣ ላረማመዱ፣ ላነጋገሩ ከመጠን በላይ እንድትጨነቁ ያደርጋችኋል። በሰዎች ፊት ነፃነት ማጣት አይታችኋል። ሰዎች ፊት ገብተው ወይም ደግሞ ሰው ተሰበሰበበት መሃል ሰው ሲሆኑ በጣም የሚጨናነቁ ነፃነታቸውን የሚያጡ ሰዎች ማለት ነው። እነዛ ሰዎች ሰው ምን ይለኛል ከሚል ፍርሃት የተነሳ ነው። ማህበራዊ ግንኙነታቸው የተበላሸ ይሆናል ማለት ነው። ሰዎች አራተኛው ስንሄድ አራተኛው ጊዜን በሚያስደስት ነገር ላይ ብቻ ማሳለፍ ማለት ኢንስታንት ግራቲፊኬሽን ይባላል። ወይም አፋጣኝ እርካታን መፈለግ፣ በማይጠቅም ነገር ላይ ጊዜን ማሳለፍ ማለት ነው። እንግዲህ እኛ ጊዜያችንን አላግባብ መጠቀም ማለት ነው። እንግዲህ ስኬታማ በሆኑና ስኬታማ ባልሆኑ ሰዎች መካከል ትልቁ ዲፈረንስ የጊዜ አጠቃቀማቸው ነው። የጊዜ አጠቃቀማችሁን በስርዓት የማትጠቀሙ ከሆነና ጊዜያችሁን በሚያስደስት ነገር ላይ ብቻ በማሳለፍ እርካታ በሚሰጥ ነገር ላይ ብቻ በማሳለፍ የረጅም ጊዜ እቅዳችሁንና ጎላችሁን እንድትዘነጉት ያደርጋችኋል። አንጎላችን ፈጣን ደስታን ይፈልጋል። ያ ማለት ኢንስታንት ግራቲፊኬሽን ይፈልጋል። ለምሳሌ በማህበራዊ ሚዲያ ላይ ለረጅም ጊዜ ስክሮል እያደረጋችሁ ቲክቶክ፣ ዩቲዩብ ስክሮል እያደረጋችሁ መቆየት ሊሆን ይችላል። ቻት እያደረጋችሁ መቆየት፣ ቪዲዮ እያያችሁ፣ ፊልም እያያችሁ ለረጅም ጊዜ መቆየት ማለት ነው። ያ ማለት ከፊታችሁ ፈተና አለ። ምሳሌ ነገ ፈተና አለ እንበል። ነገ ፈተና አለ ወይም ደግሞ ነገ የምትሰሩት ፕሮጀክት አለ ወይም ነገ የምትዘጋጁበት የሆነ ትልቅ ስራ አለ። ያንን ስራ ስራችሁን ትታችሁ አሁን የሚያረካችሁ ነገር ላይ አሁን የሚያስደስታችሁ ነገር ላይ ጊዜያችሁን ስታባክኑ ማለት ነው። ምሳሌ ነገ ፋይናል ሆኖ ወይም ነገ ፈተና ሆኖ ዛሬ ላይ ግን ቪዲዮ እያያችሁ ማደር ማለት ነው። ፊልም እያያችሁ ማደር፣ ቲክታክ ስክሮል እያደረጋችሁ መቆየት። ይሄ ምን ይባላል? ኢንስታንት ግራቲፊኬሽን ይባላል። ዋናውን ነገር ትታችሁ ለረጅም ጊዜ ጎላችሁን፣ አላማችሁን ወይም ደግሞ ስራችሁን ትታችሁ ዛሬ በሚያስደስት ነገር ላይ ጊዜያችሁን ማይረባ ነገር ስታሳልፉ ማለት ነው። ሶስተኛውና የመጨረሻው ስኬታማ እንድትሆኑ ከሚከለክላችሁ ወይም እንቅፋት ከሚሆንባችሁ ነገሮች ውስጥ ፕሮካስቲኔሽን ይባላል፣ ወይም ማስተላለፍ ማለት ነው። ነገ ሰራዋለሁ፣ በቂ ጊዜ አለኝ፣ ነገ ሰራዋለሁ እያላችሁ ስራው ሳይሰራ ወደፊት እየገፋችሁ ጊዜው ሲደርስ ወደፊት እየገፋችሁ ማቆየት፣ ማዘግየት፣ መድረስ ያለበትን ስራ ሆን ብሎ ወደፊት ማስተላለፍ ማለት ነው። ማሳደር። ይህ አብዛኛውን ጊዜ ከስንፍና ይልቅ ስራውን ለመስራት ከሚፈጥረው ጭንቀትና ፍርሃት ለመሸሽ የሚደረግ ሙከራ ነው። ዋለሁ እያላችሁ ስራችሁን ማሳደር ማለት ነው። ማስተላለፍ ማለት ነው። እያስተላለፋችሁ ወደፊት እየገፋችሁ መሄድ ማለት ነው። ይሄ ምን ይባላል? ፕሮካስቲኔሽን ይባላል። ብዙ ሰዎችን ህይወታቸውን፣ ጎላቸውን፣ ራዕያቸውን እንዳያሳኩ ካደረጋቸው አደገኛ አመለካከት ወይም ደግሞ ባህሪያዎች ውስጥ ይመደባል። ስለዚህ እናንተ ያንን ስራ እያስተላለፋችሁት በሄዳችሁ ቁጥር የስራው ማለቂያ ቀን ወይም ደግሞ ዴድላይን ሲቃረብ ምን ይፈጥርብናል? ጭንቀትና ውጥረት ይፈጥርብናል ማለት ነው። ፕሮካስቲኔሽን የሚያሳድረው ተጽዕኖ ምንድነው? አንደኛ ጊዜውን እየገፋችሁ ባራቃችሁት ቁጥርና በጊዜው መስራት የሚገባችሁን ስራ ሳሰሩት እየገፋችሁ ባራቃችሁት ቁጥር የስራው የማለቂያው ቀን ወይም ደግሞ ዴድላይኑ ሲደርስ ውጥረትና ጭንቀትን ይፈጥርባችኋል። አንድ ሁለተኛው ስራው በጥራት እንዳይሰራ ያደርገዋል። ምክንያቱም በችኮላ ለመስራት ስለምትገደዱ ማለት ነው። ከፍተኛ የውስጥ መረበሽና ከፍተኛ የሆነ የጥፋተኝነት ስሜት እንዲሰማን ያደርጋል ማለት ነው። ስለዚህ በህይወታችሁ ላይ እነዚህን 5 ነገሮች በደንብ አድርጋችሁ ራሳችሁን መገምገምና ስኬታማ እንዳንሆን ወደኋላ ያስቀረን የትኛው ላይ ፌል አድርጌ ነው፣ የትኛው ላይ ነው የኔ ችግር ያለው የሚለውን ነገር እንዲታዩት እና ራሳችሁን መርምራችሁ እንደገና ራሳችሁ ይጠቅማችኋል ማለት ነው። ስለዚህ ከነዚህ ከ5ቱ የትኛው ላይ ነው የኔ ችግር፣ የትኛውን ነው ማሻሻል ያለብኝ፣ የኔ ችግር የትኛው ነው፣ የትኛውን ደግሞ ማሻሻል አለብኝ የሚለውን ነገር ራሳችሁን ገምግማችሁ የሚደርሱበት ነገር ይሆናል ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ሰላም።